በመጽሐፍ ቅዱስ ላይ በአንድ እግሩ ጸለየ የሚል የለም። በኦርቶዶክስ መጽሐፍ ላይ ግን በአንድ እግሩ ጸለየ አቡነ ተክልዬ አሉ። በአናቱ ተተክሎ የጸለየ መጽሐፍ ቅዱስ ላይ የለም። ግን አክሮባቲስት ነበሩ ወይ ነው የኔ ጥያቄ። ስለዚህ ከዚህ በፊት ጂምናስቲክ ይሰሩ ነበረ። ትለያለ። በአንድ እግር አቡነ ተክልዬ በአንድ እግራቸው 7 ዓመት ጸልየው ክንፍ አወጡ የሚባልም ሙድ አለ። ሃይ እንዴት ናችሁ? እንኳን ደህና መጣችሁ ወደ ቻናላችን። ዛሬ አንድ ትንሽ ቆየት ብሏል ከሰማሁት እና ዮኒ ማኛ ስለ ቤተክርስቲያን ተናገረ ተብሎ የዮኒ ማኛን አልሰማሁትም። አክቹዋሊ ዶንኪ ቲዩብ ላይ መልስ ተዘጋጀ ተብሎ መልሱን ካየው በኋላ ነው ምንድነው ግን ያለው ብዬ የተወሰነ ነገር ተቀነጫጭቦ አየውና ብዙ ቲክቶክ ላይ ብዙ አክቲቭ ስላልሆንኩ የዮኒ ማኛን ኮንቴንት አላየሁትም እና ቱ ቢ ኦነስት ዮኒ ማኛንም ብዙ ፎሎ አላረገውም። ግን የሆነ ጊዜ ኢትዮጵያ ሄዶ ሰይፉ ፋንታሁን ላይ ቀርቦ አይቼዋለሁ። የትኛው ምን አድርጌ ገብቶ በራሱ ፍቃድ ያየኝ ሰው እኔን ሀገር አትገባም ሊለኝ አይችልም። በራሱ ፍቃድ ነው የሚያይ። ይሄኛ አላልኩት። አይ ቲንክ ሪዝናብል ሰው ይመስላል። የሆነ ነገር አይቶ ሰምቶ አገናዝቦ ምናምን የሚናገር አይነት ይመስላል እዛ ላይ ካየሁት። ለምን ያን አደረገው? የራሱ ምክንያት ይኖረዋል። እሱ ውስጥ መግባት አልፈልግም። እኔ መናገር የፈለግኩት ከእናንተ ጋር ሼር ማድረግ የፈለግኩት ነገር አንዳንድ ጊዜ ከሰደበኝ የነገረኝ ይባላል አይደል? ሰንበዲ ሰድቦኛል የሆነ ቦታ ግን መጥቶ እንትና እኮ ሰደበህ ብሎ የነገረኝ ሰው ነው አክቹዋሊ የኔ ጠላት። ምክንያቱም ስድቡን አልሰማውም ነበር ያ ሰው መጥቶ ባይነግረኝ። ዶንኪ ቲዩብም በቀናነት ነው ይህንን ያደረገው ብዬ የማስበው። ለቤተክርስቲያን ካለው ቅናት የተነሳ ቤተክርስቲያን ተነካች ብሎ ይመስለኛል እንደዛ ያደረገው። ኦር በጣም ወደ ቤተክርስቲያን የቀረቡ ኮንቴንቶች ስላሉት ሜይ ቢ በዛ ምክንያት ፑሽ ተደርጎም ሊሆን ይችላል፣ አላቅም። መልስ መሰጠት አለበት ብሎ ስላመነ መልሱን አቅርቧል። የእኔ እይታ ግን ትንሽ ከሱ የተለየ ነው። አንዳንድ ጊዜ ለሰደበን ሰው ሁሉ መልስ የምንሰጥ ከሆነ እኛም ጋር ችግር አለ ብዬ ነው የማስበው። ማለት እኔ ቤተክርስቲያኔ ተሰደበች ብዬ ለእያንዳንዱ ስድብ መልስ የምሰጥ ከሆነ በጣም አደገኛ ነው የሚሆነው። ማለት ቤተክርስቲያኔ እንድትሰደብ አልፈልግም። ኦብቪየስሊ ሁሉም ሰው ቢያከብራት ደስ ይለኛል። ግን ደግሞ እንደዛ አይሆንም አይደል? መልሶ የተሰጠበት መንገድ ለእኔ አሪፍ አይደለም ብዬ ነው የማስበው። ከዚህ በፊትም ኢትዮጵያም ሆኜ አይ ነበር ላይክ የተወሰኑ ሲዲዎች ይዘጋጃሉ። አንደኛውን ሲዲ እንደውም የማየት እድል አግኝቻለሁ። አንድ ያው ዲያቆን ነው፣ መምህር ነው። ይቅርታ ስሙን ማስታወስ አልቻልኩም። የሆነ ፕሮቴስታንት የቤተክርስቲያን አባቶችን ተሳደበ ተብሎ እንደዚህ ገድል ላይ የተጻፉትን ተሳደበ ተብሎ ለነሱ መልስ ነው እንግዲህ በሲዲ ተዘጋጅቶ ሲዲው ነው ከተማ ውስጥ የሚቸበቸበው እና እዛ ጋር የሚያየሁት ነገር the same thing ነው ላይክ አንለስ ዓላማው ቢዝነስ ካልሆነ በስተቀር ላይክ መጀመሪያ ያኛውም የሚሳደበው ቢዝነስ ነው፣ ይሄኛውም መልስ የሚሰጠው ቢዝነስ ነው። እንደዛ ካልሆነ በስተቀር ፖይንቱ አልታየኝም። ላይክ ቤተክርስቲያን ለረጅም ዓመት የኖረች ነች። ስድብ አይደለም ሌሎች ማአት ነገሮችን አሳልፋለች። እኔ እንግዲህ ብዙ የቤተክርስቲያን ነገር ላይ ብዙ አንባቢ አይደለሁም፣ እውቀት የለኝም። ግን የተወሰኑ ገድሎችን ለማንበብ እድል አግኝቻለሁ ፓስት 6-7 ሜይ ቢ 10 ዓመት ውስጥ። በዛ እንትን ውስጥ ያየሁት አብዛኞቹ ገድሎች ላይ ሁሉም ማለት በሚቻል ሁኔታ ሰዎቹ ገድሎ የተጻፈላቸው ሰዎች መስዋዕትነት ነው የሚከፍሉት ለቤተ ክርስቲያን። በጣም ትሁት ናቸው። የሆነ ይሄ ነገር የተነካ ብሎ ዘራፍ የሚሉ ሰዎች አይደሉም። ኦፍኮርስ ለቤተ ክርስቲያን የሚሞቱ ናቸው፣ ግን ሰውኛ ኢጓቸው ግን የለም። አትሊስት እኔ ባየሁት። አሁን እዚህ ጋም ስንመልስ እኔ አክቹዋሊ ሆኗል ብዬ የማስበው ሴታፕ ነው የሚመስለኝ። ማለት ዶንኪ ቲዩብ ዮኒ ማኛ የተናገረው ነገር አለ፣ ግን ለተናገረው ነገር መልስ ብሎ ያቀረበው ነገር በእኔ እይታ እዛ ጋር መልስ የተናገሩት የሰጡት ሰዎች በትክክል ቤተክርስቲያንን የሚወክሉ የቤተክርስቲያንን ትልልቅ አባቶች የሚወክሉ ከሆነ ከባድ ነው። ከየት አምታ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትተርከው የምታስተምረው? መነሻዋ ምንድን ነው? ባለጌው አንደበታችን ላወጣው ጥያቄ ሁሉ ቤተክርስቲያን መልስ የመስጠት አቅም አለ። ይህን ሀሳብ የሚያነሱ ሰዎች እንደው ሰው ናቸው ብሎ ለመናገርም ትንሽ ሞራል ያጥረናል። እንደው ኢትዮጵያ እነዚህን አፍርታለች ብሎ መናገር አሁን ያሳፍራል። የቅድስና ሕይወት የሌላቸው ቅድስና ሕይወት ያላቸውን የሚነቅፉ እነዚህንም ሀገራችን ኢትዮጵያ አፍርታለች ቢባል ያሳፍራል። እዛ ላይ ያየሁት ነገር ልክ ዮኒ ማኛ ከሚሳደበው ያልተናነሰ ስድብ ነው አንዳንዶቹ ሲሳደቡ የሰማሁትና አይ ዊሽ እንደዛ ባይሆን ማለት አንዳንድ በቃ ይሄ ነው ችግሩ። ለተሳደበው ሰው ሁሉ መልስ መስጠት ችግሩ ይሄ ነው። አንዳንድ ጊዜ ከቤተክርስቲያንም ወገን የሆኑ ሰዎች ስሜታዊ የሆኑና የሚናገሩት ነገር ይኖራል። ግን በዛ ውስጥ የቤተክርስቲያን ልጅ የሆኑን ሰዎች የምናየው እንዴ ዮኒ ማኛስ እሺ ባለጌ ሆኖ ነው እንደዚህ የተናገረው፣ ለምንድን ነው እነሱስ እንደዚህ የሚናገሩት እምንል ሰዎች አለን እና
መልስ ተብሎ የሚዘጋጀው ነገር እኛንም ያገናዘበ ቢሆን ጥሩ ነው ለማለት ነው። ይሄንን ሳነሳ ቅድም እንዳልኳችሁ ከበፊት ጀምሮ እንደዚህ አይነት ሩቲኖች አሉ እና ቢዝነስ ነው ወይስ አይደለም የሚለውም አይገባኝም። ምክንያቱም ማርኬት ሲደረግም እንግዲህ እኔ ሲዲውን ገዝቼ ሳየው ሲዲውን የሸጠልኝ ልጅ መምህር እንትና ለእንትና የመለሰለትን መልስ አስገባለት እኮ ልኩን ነገረው እኮ ምናምን ተብሎ ነው ሲዲው የሚሸጠው። ምናልባት ሲዲውን ያዘጋጀው ሰው ወይንም ያንን መልስ ያዘጋጀው ሰው ልክ ዶንኪ ቲዩብ እንዳደረገው በቀናይነት ለቤተክርስቲያን ተቆርቆሮ ሊሆን ይችላል ያን ነገር ያደረገው። ግን ኮንቴንቱ ግን ሲዲው ግን የተሸጠው በዛ ሴንስ አይደለም። አትሊስት እኔ በዛ ሴንስ አይደለም ያገኘሁት ያንን ሲዲ እና ሁሉም ነገር ላይ መልስ የሚሰጥበት ቦታ ላይ አይ ሆፕ ሁሉንም ሰው አገናዝቦ መልስ ቢሰጥ ደስ ይለኛል። ማለት ይሄ የምናገረው ነገር የምወቅሰውን ሰው ብቻ ነው አፌክት የሚያደርገው ወይንስ እኔንም አፌክት ያደርገኛል? እና እኔን የሚያዩኝ ሰዎች አሉ። አንድ ሰው እኮ ለምሳሌ አባት ልጆች አሉት እና አንደኛው ልጁ ከሆነ ልጅ ጋር ተጣልቶ ቢመጣ እና አባትየው ለልጁ አግዞ የሚናገረው ነገር ሲኖር የፈለገ ነገር ለልጁ የሚጠቅም ነገር ቢሆን የሚያደርገው ልጁ ያስተውለዋል እና ሌሎችም ልጆቹ ያዩታል አይደለ? ሶ ኔክስት ታይም እሱ እንደዛ እንዳደረገ እያሰቡ ነው የሚያድጉት። ለምሳሌ ያኛውን ልጅ አንተ እንደዚህ ነህ ምናምን ብሎ ቢሰድበው ወይ ካልመታወት ብሎ ዘራፍ ቢል ኦኬ እንደዚህ ማድረግ ኖርማል ነው ማለት ነው የሚሉት። እኔ ልጅ ሆኜ ያደግኩበት ሰፈር አንዳንድ ሰዎች ነበሩ ከጎረቤት ጋር ተጣልቼ ስመጣ ቤት ውስጥ ሌላ ዱላ ነው የሚጠብቀኝ። ለምን ተጣላ? ሌሎች ደግሞ አብረውኝ ያደጉ ደግሞ ጎረቤቶቼ ነበሩ። ተጣልተው ሲመጡ የውሸት ይቆጣሉ። ከዛ ግን ልጆቹ ምንም አይሆኑም፣ ጎበዝ የሚባሉም ሊኖሩ ይችላሉ። በሰዓቱ ያ ወላጅ ለልጆቹ ያገዘ ልጆቹን የጠቀመ መስሎት ሊሆን ይችላል። ግን ሲያድግ ግን ምን አለ በእንቁላሉ ጊዜ በቀጣሽኝ እንዳለው ሰውዬ ይሆናል ማለት ነው። አይሆፕ ይሄን ተረት ታውቁታላችሁ። ልጅ ሆኖ እንቁላል ሰርቆ እናቱ ያው ልጄ ነው ብላ ትደብቅለታለች እና ልጁ ያው ስርቆቱ በዛ ብሶ መጨረሻ ላይ ኃይለኛ ስርቆት ውስጥ ገብቶ እስር ቤት እድሜ ልክ ይገባልና ያኔ ነው ምን አለ እናቴ በእንቁላሉ ጊዜ በቀጣችኝ የሚለው ማለት ነው። እና ሁላችንም እዚህ ጋር ይመስለኛል እንግዲህ እኔ የማየው ለቤተ ክርስቲያን የምንቆረቆር ሰዎች የምናደርገው ነገር ተመልካች እንዳለ እና ሌላ የቤተ ክርስቲያን ልጅ እንደሚመለከተንም ብናስብ ጥሩ ነው ብዬ አስባለሁ። ከዚህ በፊት የነበረውም ኦሮሚያ ቤተ ክህነት ምናምን የሚለውም ነገር በደንብ አልተከታተልኩትም፣ ግን እሱም ላይ የተወሰነ አይ ቲንክ ብዙ ሰው እንግዲህ እኔ አትሊስት በዙሪያ ያሉ ሰዎችን ስሰማ አሃ ያሉ ሰዎች አይቻለሁ። አሃ ለካ ሲኖዶስ ያሉ አባቶቻችን እንደዚህ አይነት ሰዎች ናቸው እንደ ያሉ ብዙ ሰዎች አሉ። አምሹር አብዛኞቻችሁ እንደዛ ተሰምቷችሁ ሊሆን ይችላል፣ ላይሆንም ይችላል አላቅም። ግን እንደዛ የሚሰማን ሰዎች ግን አለን እና እባካችሁ መልስ ስትሰጡ መልሶቻችሁን የሚመለከቱ የራሳችሁ ልጆችም እንዳሉ ብታስተውሉ ጥሩ ነው ለማለት ነው። በሚቀጥለው ቪዲዮ እስክንገናኝ መልካም ጊዜ